ድንብላል ደግሞ እንግዲህ እስከዛሬ ድረስ የምናቃት ሚስጥር የማትደብቅ የሰማችውንና ያየችውን ለማውራት የምትቸኩል ነበረች። ዛሬ ግን በጣም ቁም ነገረኛና ትልቅ ሰው የሚያደርገውን ነገር እያደረገች ነው ያለችው። እንግዲህ ያጎቷ ሚስት ነው ያክስቷን ባል ምናምን ነገር ወቻ ቤተሰቦቿን ልትጠይቅ ወደ ሆነ ሰፈር ትሄዳለች። እዛ ተምቹን ስታየው ነው አይደለም እያለች ነበር የተጠጋችው። ስትጠጋውም እንግዲህ ያ ተምቹ የምታውቀው ሆኖ ታገኘዋለች። ከዛም በጣም አዝና ምናምን ምን ሆነ ነው እንደዚህ የሆንከው ስትለው ምንም አልሆንኩኝም ያው እንግዲህ የተፈጠረውን ነገር ምናምን ይነግራታል። ነገር ግን ለማንም እንዳትናገሪ ብሏት ነበር እና እሷም አይ ችግር የለውም በቃ ለማንም አልናገርም፣ ነገሩ የተበላሸው ከዛች ከከይሲ ጋር አብረ ስትሆን ነው እና ድሮውንም አልወደድኳትም ነበር እያለችው ነበር ለተምቹ ማለት ነው። እሱም በዚህ ሰፈር እንዴት መጣሽ ማንም አያገኘኝም ብዬ ከተደበቅኩበት ሰፈር አንቺ ግን መጥተሻል እና እንዴት እዚህ አካባቢ መጥተሽ ስላት ያው ቤተሰብ እንደነበራትና ልትጠይቅ እንደመጣች ነበር የነገረችው። እንግዲህ የዛ ጊዜ እንደዛ ሆኖ አይታው ስለነበረ ወደ ቤት ትመለሳለች። ወደ ቤት ስትመለስ ተምቹን ነበር ምናሴን ነበር ያገኘችው። ምናሴ ከቆየበት ቆይቶ መጥቶ ከቤት ምሳ አቅርባለት እናቱ እየበላ ስለነበረ ከዛ ስትመለስ ነይቢ ከኔ ጋር ካልበላሽ ብሎ ሲያስገድዳት እሺ ብላ እጇን ታጥባ ከሱ ጋር ቁጭ ብላ ገና አንድ ጊዜ እንደጎረሰች ዛሬ ማንን እንዳገኘው ታውቃለህ? እስኪ ገምት ትለዋለች። እሱም እኔ ምን አውቃለሁ ማንን እንዳገኘሽ ይልቁንስ ንገሪኝ ይላታል። እሷም አይ አልናገርም ብላ ትታው ስትሄድ ምናሴ እዚህ ላይ እየጠረጠረው ምናልባትም ወይዘሮ ባዩሽን አይታ ይሆናል ብሎ ነበር እና እንቅልፍ እስከ ማጣት ድረስም ደርሷል ምናሴ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች የምወዳችሁ የማከብራችሁ በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ስለመጣችሁ አብራችሁኝ ስላላችሁም ከልብ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁም ስለምታበረታቱኝ እንደዛው ከልብ አመሰግናለሁ። አሁንም ቪዲዮ የሚደርሳችሁ ሁላችሁም ፕሊስ ላይክ ማድረጋችሁን አትርሱ። ለእናንተ ምንም አይጎዳችሁም ውዶች። ለኔ ግን እናንተ አንድ ላይክ ስታደርጉ ለኔ ይጠቅመኛል። ሰው ፕሊስ ላይክ ማድረጋችሁን አትርሱ። ደግሞ ለድንብላል ፍቅር ይገባታል። እውነት ለድንብላል ስትሉ ድንብላል ለተምቹ ላሳየችው ፍቅር ለሱ ለታመነችለት ስትሉ በላይክ እንድታሳዩኝ ይፈልጋል። እውነት ታማኝ ሆናለች ከሚገባው በላይ። እንግዲህ ድንብላልን ካልተናገረች አፏ የሚያማት ነገር የምትመስለዋ ዛሬ ግን ተቆጥባ ከሁሉ ነገር ጸጥ ብላ እንግዲህ ማውራት የምትወደዋ እና መቋጠር የማትችለዋ ድንብላል ዛሬ በተምቹ ዙሪያ ያለውን ነገር ግን አልናገርም፣ ከፈለግሽ ከስራዬ ልታባረሪኝ ትችያለች ስትል ለወይዘሮ ባዩሽ መልሳላታለች ማለት ነው። እንግዲህ ከተምቹ ጋር ቆይታ ወደ ምናሴ ነበር የመጣችው። ግን ምናሴም ያው ጠርጥሯታል። ምናልባትም ከወይዘሮ ባዩሽ ጋር የነበራትን ግንኙነት ወይም ወይዘሮ ባዩሽን አይታት እንደው ብሎ ነበር የጠረጠረው። ነገር ግን እንደዛ አይደለም። እንግዲህ ድንብላል አሁንም እንቅልፍ አልወሰዳትም። ስለ ተምቹ እያሰበች ነው እና እንደዛ ብቻዋን ቁጭ ባለችበት ምናሴ ሾከክ ብሎ ከክላሷ ይገባል። ልክ ከዚህ በፊት አቶ መስፍን ይገባ እንደነበረው ስለ ወይዘሮ ባዩሽ ለመጠየቅ አሁንም እሱ ሾከክ ብሎ ከክላሷ ገብቶ አስደነገጣት። ከዛ ምን ሆነ ነው ምናምን ስትለው አይ እንቅልፍ አልወስደሃለኝ በዛ ማለት ገምት ባልሽኝ ጉዳይ እንቅልፍ ሊወስደኝ አልቻለም፣ እባክሽን ንገሪኝ ማንን ነው ያገኘሽው? ምናልባትም ወይዘሮ ባዩሽ ጋር ግንኙነት ኑሮሽ እንዳይሆን ወይም እሷን አግኝተሻት እንዳይሆን ሲላት ኧረ በፍጹም እኔ እሷን አይደለም ያገኘኋት፣ ነገር ግን ልነግርህ አልፈልግም አታስጨንቀኝ፣ ግን ትክክለኛ ወይም እርግጠኛውን የምነግርህ እሷን አላገኘኋትም እናም አታስጨንቀኝ ስትለው ምናሴም እንግዲህ ተመልሶ ሄዷል። ነገር ግን እሱ ምናሴ የጠረጠረው አሁንም ያው ልክ ባይሆንም ወይዘሮ ባዩሽን እንዳገኘች ነው። እሷ ግን በፍጹም እሷን አላገኘኋትም ብላለች። ያም ሆነ ይህ ወይዘሮ ሜላትም እንግዲህ ያው በድጋሚ ምግብ ሰርታ ወደ ተምቹ ሄዳ ስለነበረ ምግብ ይዛለት አሳዝኗትኝ። ስለዚህ ወይዘሮ ባዩሽ ደግሞ በጣም አብዳለች። በቃ ልብሷን ጥላ ለመሄድ ምንም አልቀራትም። እኔ ቤት የሚመጡት እንዴት ነው የሚጠግቡት? ይችም ጠግባለች እያለች እብድ ሆናለች። ወዲያውኑ እንግዲህ ድንብላል ከተምቹ ቆይታ ወይም ተምቹ ምግብ አብልታ ስትመለስ ሳህን ይዛ ስለነበረ
የት ቆይተሽ ነው ብላ ታፋጥጣታለች። ምግብ ሰርተሽ የት ደርሰሽ ነው የመጣሽው? እርግጠኛ ነኝ ወይዘሮ ባዩሽን ልትጠይቂ ይሆናል። እኔ እስከዛሬ ድረስ እንዴት አልገባኝም፣ እንዴት አላወቅኩም። ከአጠገቤ አስቀምጬ አንቺ ነሽ ጠላቴ። አሁን ትናገሪያለሽ አትናገሪም? ባዩሽን ጠይቀሽ እየመጣሽ ነው አይደለ? ጭራሹንም የኔ ምግብ እየወሰድሽ ታበያታለሽ ስትልም ትጮህባታለች። ድንብላልም በፍጹም እኔ ከእሷ ጋር አልነበርኩም፣ እሷን አላገኘኋትም እትዬ እንዴት ብዬ ላስረዳሽ ብትላትም ወይዘሮ ሜላት አካኬ ዘራፍ ብላለች። እሷን ነው ያገኘሻት? ከእሷ ጋር ነው የቆየሽው? በቃ ሞቼ እገኛለሁ ብላ እምቢ ብላለች። ካልተናገርሽ ደግሞ ዋ ብትላትም ድንብላል ኧረ ሞቼ እገኛለሁ፣ ይህ ሚስጥር አልናገርም። ነገር ግን አመንሽም አላመንሽም እኔ ወይዘሮ ባዩሽን አላገኛትም። ያችን የሸይጣን ቁራጭ እንዴት ብዬ ነው የማገኛት? በፍጹም ላገኛትም አልፈልግም። ግን ያገኘሁትን ሰው አልናገርም ብላ እምቢ ብላታለች ማለት ነው። ከፈለግሽ ወደ ስራ ማለት ከፈለግሽ ስራውንም ልታባረሪኝ ትችያለሽ እንጂ እኔ በፍጹም አልናገርም ነው ያለቻት ማለት ነው። እንግዲህ ምን ይፈጠራል የሚለውን ያው በቀጣይ የምናየው ይሆናል። በነገራችን ላይ በተለይ በማነው ስሟ በወይዘሮ ባዩሽና በወይዘሮ ሜላትና በድንብላል የተፈጠረው ነገር ትንሽ ከበድላል። እሷም ያው እንግዲህ ለተምቹ ስትል አትናገርም። ተምቹ ግን ለምን ራሱ እንደደበቀ እኔ ግራ ገብቶኛል። ሆነ ለመናገር ማለት ማን ያገኘዋል? ማንም አያገኘው። ቢያገኘው ማን ፈልጎ እንትን ይለዋል ከተምቹ ውጭ? እሱ ራሱ ማን ይፈልገኛል? ማን ዘመድ አለኝ ከተምቹ ውጭ እያለ ነበር። እንደውም ለተምቹ ስልክ ደውሎለት ነበር። ያው ተምቹም ያለበት ጉዳይ በጣም አሳሳቢ ስለነበር ተምቹም አላነሳለትም ማለት ነው። ያም ሆነ ድንብላልና ተምቹ ግን እርግጠኛ ነኝ አንድ ላይ ይሆናሉ ብዬ አስባለሁ። እንደዚህ ከተንከባከበችው ለሱ ስትል ከስራዋ ለመባረር ድረስ ከደረሰች እርግጠኛ ነኝ የእነሱ ግንኙነት ይቀጥላል ብዬ አስባለሁ። እርግብ ግን ከአሁን በኋላ የምትመጣ አይመስለኝም። ምናልባትም በፖሊስ ትያዝ ይሆናል ወይም እውነታው ተጋልጦ እስር ቤት ልትወረወር ትችላለች እንጂ ከአሁን በኋላ ተመልሳ ትሰራለች ብዬ አላስብም። ከእነሱ ጋር ከተምቹ ጋርም ከአሁን በኋላ ግንኙነት ይኖራል ብዬ አላስብም ከእሷ ጋር ማለት ነው። ምክንያቱም በጣም ልቡን ሰብረዋለች። እሷም ልታገኘው አትፈልግም፣ እሱም ከአሁን በኋላ ሊያገኛት ይፈልጋል ብዬ አላስብም። በሌላ በኩል እንግዲህ ተምቹን ማነው ስሙ አሴር ነው። አሴር በጣም ከሚገባው በላይ ከመናደዱ የተነሳ ያየውን ነገር ማመን ስላቃተው ማጨስ ነበር። አጭሶም ወደ መጠጥ ቤት ነው የሄደው። እዛ ሆኖ እንዴት በእኔ ላይ ተተካብኛለች፣ እንዴት ሀና ትቀየራለች፣ እንዴት እዝራን እወድሃለሁ ትለዋለች እያለ በጣም ተናዶ እንግዲህ መጠጡን ይጠጣል። ለዛው ቁጭ ብሎ ደግሞ በጣም የሚያሳዝነው ነገር ሁለት ካፕሎች ነበሩ ወይም ሁለት ጥንዶች ነበሩ እና እነሱን ሲያይ ሀና ነበረች በጭንቅላቱ የተቀረጸችበት። እሱ የመሰለው ሀናና እዝራ ሁለታቸው አንድ ላይ ቁጭ ብለው እየተዝናኑ እየተጫወቱ መስሎት እንደውም የሚጠጣበትን ጠርሙስ ይዞ አናቱን ሊፈረክሰው ሲል አስተናጋጁ መጥቶ ነው እያደረክ ያለው ነገር ልክ አይደለም፣ ተረጋጋ፣ ምን እየሆንክ ነው? ይሄ የስራ ቦታ ነው ብሎ እንግዲህ ሲቆጣው አሴር ወደ ራሱ ሲመለስ ሌላ ሁለት ጥንዶች እንደሆኑ ያስታውሳል ማለት ነው። ከዛም እንግዲህ እየተንገዳገደ አቶ ኖላዊ ጋር ይመጣል። እንደዛ ብሎ መጥቶ እንግዲህ በጣም ሰክሮ ስለነበረ እስከ ጫማው ነበር የወደቀው። ከዛም አቶ ኖላዊ ጫማውን አውልቆ ምናምን ያስተኝቶት ነበር። ነገር ግን ያው ብዙ ጊዜ ምናልባትም ከጠጣ ስለቆየ መሰለኝ ብዙ እያስታወቀው ስላደረ ያን ትውከቱን እንግዲህ አስባችሁታል። በስማም የአቶ ኖላዊ ደግሞ እየተለየ ነው። ትውከቱ ሁሉ እየጠረገ እያለ ነው ወይዘሮ ሜላት መታ የነበረው። ወይዘሮ ሜላትም እንግዲህ ለአቶ ኖላዊ ምንድን ነው ያለችው? ወይዘሮ ባዩሽ ልትፈታ ነው፣ ስለዚህ አንተ እንድታግዘኝ እፈልጋለሁ፣ ከዚህ በፊት አግዘሻለሁ ብላኝ ነበር ስትለው አይ ይህን ነገር አላደርገውም፣ እስከዛሬ ድረስ ወይም ከዚህ በፊት ብዬሽ የነበረው ስሜታዊ ሆኜ ነው። አሁን ግን አላደርገውም። በቃ እኔና ሀና ከደሴ ወደዚህ ስንመጣ እንድታከም ነበር። ነገር ግን ያ ሁሉ ቋጠሮዬና ሀሳቤ ተፈቶልኝ ሀና ቤተሰቦቿን አግኝታለች። ከዚህ በኋላ እኔ ፈጣሪን እያመሰገንኩ ነው መቀመጥ የምፈልገው። በፍጹም በዚህ ዙሪያ አረዳሽም ስላላት ተስፋ ቆርጣ ወደ ቤቷ ሄዳለች። እኔ የማደርገውን አደርጋለሁ እያለች ማለት ነው። እንግዲህ አቶ ኖላዊ ለአሴር የሆነ ነገር ለመስራት ከሰል እያቀጣጠለ ምናምን ብቻውን እያለ ሀና ትመጣለች። ሀና መጣ ወይኔ አባዬ አረፈድኩ አይደል ቁርስ ሳልሰራልክ እያለች
እንግዲህ ቁርሱን ለመስራት ተፍተፍ እያለች እያለ አሴር ምን ሆኖ ነው አሴር ነው የተኛው ስትለው አቶ ኖላዊን አዎ አሴር ነው የተኛው ብታይ ትናንትና ሰክሮ ነበር እና ትክክል አይደለም ምን እንደሆነ አላውቅም ይላታል። እሷም ጠጋ ብላ ራሱን እንደዚህ አሸት አሸት ስታደርገው ይነቃል። በጣም ነበር የደነገጠው። ሀና ካጠገቡ ስትሆን አሴር ምን ሆነ ነው አባዬ አሞታል እያለኝ ነበር እና አሞ ከሆነልኝና መድኃኒት እንድንገዛለ ስትለው እሱም ምንድን ነው ያላት በድብቅ የሰውን ልብ እየሰበርሽ እና በድብቅ ከገደልሽኝ በኋላ ከሰው ፊት ግን ወይም ደግሞ በገሃዱ ላክመትኛለሽ አልፈልግም አንቺ ነሽ እንደኔን የምታክሚኝ ብሏት ነው ትቷት የወጣው። ምን እያልክ ነው አልገባኝም ስትለው ባክሽ ገብቶሻል ብሏት ትቷት ይወጣል። አቶ ኖላዊም በጣም ደንግጦ ስለነበረ ተከትሎ አሴርን ቢወጣም አሴርን ሊያገኘው አልቻለም። ከዛ ተመልሶ ግን አቶ ኖላዊ ቆይ በድብቅ ሰው ገለሽ ከዛ በገሃድ ላድነት ትይኛለሽ ያለው ነገር ሊገባኝ አልቻለም። አንቺና እሱ ምንድነው ችግራችሁ ብሎ ጠይቋት ነበር። እኔ ምን አውቃለሁ አባዬ እኔ ምንም ነገር ሊገባኝ አልቻለም። እንዴት ነው የማይገባሽ አንቺ ድንጋይ ራስ ይገባሻል። ባይገባሽማ ኑሮ የእዝራን ፍቅር ባልተቀበልሽ ነበር። ለማንኛውም አልገባኝም በሚለው ጨርሰዋለች እሷ። አቶ ኖላዊን ግን የሆነ ነገር እንዳለ ገብቶታል፣ ጠርጥሯል። ያው ሁለታቸው ምን አይነት ግንኙነት እንዳላቸው ባያውቅም ነገር ግን በድብቅ ሰውን ገለሽ በገሃዱ ግን ላድነት ትይኛለሽ የሚለው ነገር ልጄ ሊገባኝ አልቻለም። ትናንትና አላገኘሁትም ብለሽ ነበር፣ ነገር ግን ሁለቱንም በአንድ ሰዓት ቀጥረሻቸው ነበር አይደል? ስለዚህ የዛ ጊዜ ያየው ነገር አለ፣ የሆነ ነገርማ አለ ሲላት እሷን በቃ እኔ እሱን ልጅ ማግኘት አለብኝ ብላ ነው እንግዲህ እሱን ፍለጋ የወጣችው። ነገር ግን እርግጠኛውን የምነግራችሁ ቤተሰብ አሴርን ብታገኘውም ከአሁን በኋላ ያናግራታል ብዬ በፍጹም አላምንም። ምክንያቱም በሱ ዙሪያ ያላት አመለካከት ጅድብ ያለ ድንዝ ያለ አስተሳሰብ ነው ያላት። እንዴት ነው የሚያፈቅረኝ? ይወደኛል እንዴ? ያፈቅረኛል እንዴ? እያለች ድንጋይ ራስ የሆነችበት በጣም ነው የሚያሳዝነው። እና ለማንኛውም እኔ እዚህ ላይ ያበቃለሁ። ቤተሰቦችን ሀሳብ አስተያየት ካላችሁ አካፍሉኝ። ባባይ